እንኳን መላ ጠፋባቸው ነው የሚመስለኝ። ማየ ይቅርታ ባይ፣ ድሮ እርሷ አፈር ቤት አልነበር እንደሚኖሩት? የወዲትን አባት አግብተው ነው ሀብታም የሆኑት። እና እንዴት የድሮ ቤቶች ታጠፋቡት? እዛ ወጥ እየሰራሽ እኔ ኖሬ ነው ለምታዳምጩ። አንተ ማን ስለሆንክ ነው በእናቴ ሞት የምትነግደው? ማን ስለሆንክ? ለምን ደግሞ አልነግደው? ጀመር ድህነት ኃጢአት ነው። ድህነት ኃጢአት ነው? አዎ፣ ለዛውም ንስሐ የሌለው ኃጢአት። እማዬስ ለሳች አታስብም? ለሷ ብዬ እኮ ነው የምገላት አለምዬ። እስከ ዛሬ ላደረገችባትና ላሰቃየቻት ነገር ዋጋዋን ትከፍላለች። ትንፋሿን አሳጥረዋለሁ። አለቀ። ለምን እንደተጫወተብኝ አትቀሪም? በቁምሽ ዝም ብለህ አንቺ ውጥንጥና ጸጥ በይ። ዮዲት ሞተች ማለት እኔም ከወንድዬ ጋር አብሬ ታሰራለሁ። ከዛ እናቴ ያለ ጧሪ ቀረች ማለት ነው። ዮዲት ጉዲትና ወንዶሰን ያልጠበቁት ነገር ደረሰባቸው። ወንዶሰን ዮዲትን አገተ። እናትየዋንም ሲጣርቂ ነው የምገልሽ በማለት እየዛተና እየፎከረ ይገኛል። አስቻለው እንግዲህ እናቴ ከምትዋለጂ ቤቱ ቢሸጥ ይሻላል በማለት ደላላውን ቤት ድረስ አመጣ። ደላላው እንግዲህ 19 ሚሊዮን ብር እንደሚሸጥ ተስማምቷል። ታዲያ ወይዘሮ ወርቄ አንታ መዳም እቤቴን ሸጠ ከኔ የት እንድኖር ትፈልጋለህ እያለች ደላላውን እየተሳደበች ትገኛለች። ወንዶሰን ግን ዮዲትን ገድዬ ብታሰርም ልታሰር እስካሁን ህይወቴን ስታመሰቃቅል ቆይታለች በማለት እንግዲህ እንደዚህ ምስሉ ላይ በምትመለከቱት መሰረት እጅና እግሯን ጥፍንግ አድርጎ አስሯል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ትሆኑ ዘንድ በአክብሮት ጋበዝኩኝ። እንግዲህ የእናት ግፍ የተሰኘውን ድራማ ወደ እናንተ ይዤ መጥቻለሁ። በዚህ ክፍል የዮዲትና የወርቄ እንግዲህ ዋጋቸውን ሊያገኙ የደረሱበት ፓርት ላይ ደርሰናል። አሁን ላይ ተዋርደዋል። እነዚህ ሁለት ሴቶች እንግዲህ እናትና ልጆች የሰውን ሕይወት ሲያመሰቃቅሉ ሰውን ሲያሰቃዩ የቆዩ ናቸው። ሰው ያው የዘራውን ስለሚያጭድ አሁን ግን ነገሮች ተገልብጠው እነሱ እየተሰቃዩ ይገኛሉ። ወንዶሰንም እስካሁን ድረስ እናቴን ስላሰቃየሽ ዋጋ መክፈል አለብሽ፣ እናቴ ምንም በማታውቀው በእኔ ምክንያት ተሰቃይታለች፣ አልለቅሽም እያለ ይገኛል። ታዲያ ከአጋቹ ጋር መረጃውን እንድትሰጠኝ እፈልጋለሁ፣ ለፖሊስ አሳልፌ መስጠት ይኖርብኛል፣ እነዚህን ሰዎች ዝም ልላቸው አይገባም፣ መረጃውን ስጠኝ እያለ ይገኛል። የአጋቹ ምላሽ ታዲያ እኔ ቪዲዮውን ለመሸጥ ተነጋግሬያለሁ፣ ቪዲዮውን አንገዛ ካለን ብለውኛል፣ የሚስት ቤተሰቦች ነበረ ሲለው የነበረው ወንድዬ፣ እነሱ የሚከፍሉህን እጥፍ እኔ ልክፈልህና ቪዲዮውን ስጠኝ፣ መረጃው እንዲጠበቅ አልፈልግም እያለ ይገኛል። 23 ሚሊዮን ብር ነው እነሱ የሚሰጡኝ፣ ይህንን ልትሰጠኝ ትችላለህ እኮ ነበረ ሲለው የነበረው እንግዲህ 23 ሚሊዮን ብር ወንዶሰን ከየትም ሊያመጣ አይችልም እንዴ? 23 ሚሊዮን ብር 23 ሚሊዮን ብር በማለት እንግዲህ ደጋግሞ ነበረ ሲናገር የነበረው። 23 ሚሊዮን ብር እንግዲህ እንደምናውቀው ቀላል አይደለም። ይሄ ወንዶሰንንም አስደንግጦታል። ኧረ ይሄማ በጣም ብዙ ብር ነው፣ ከዛ መቀነስ የምትችል ከሆነ ግን ለእኔ መረጃውን አሳልፈ ስጠኝ ነበረ እያሉ ያለው። አጋሹ እንግዲህ በገንዘብ ስላልተስማሙ መረጃውን ለወንዶሰን አሳልፎ መስጠት አልቻለም። ወንዶሰን ደግሞ በዚህ በጣም ተናዷል። ያው ሚስቱንና የሚስቱን እናት ለሕግ አሳልፎ ለመስጠት ግዴታ መረጃው በእጁ ሊገባ ይገባል። ያ መረጃ ደግሞ ለማግኘት ግዴታ ገንዘብ ያስፈልገዋል። ያ ገንዘብ ከሌለው መረጃው ለሱ ሊሰጥ አይቻልም። ላንተ መረጃውን ሰጥቼ የእንጀራ ገመዴ ልትዘጋ ነው ወይ? ይህንን ያገኘሁትን እድል ማጣት አልፈልግም ብሏል። አጋቹ እንግዲህ ለሱ በጣም ትልቅ የእድል በር እንደተከፈተ ደጋግሞ ሲናገር ሰምተነዋል። ይህንን 23 ሚሊዮን ብር ካልተቀበለ ያሰበውን የራሱንና የፋሚሊዎቹን ህይወት መቀየር አይችልም። ይህንን ለመቀየር ደግሞ ግዴታ ገንዘቡን ለመቀበል ቆርጦ ተነስቷል። ይህን ገንዘብ የሚሰጡት ደግሞ ብቸኛዎቹ ሰዎች ዮዲት እናቷ ናት። እንግዲህ ቤቷን ለመሸጥ ሙከራ እየተደረገ ነው። እሷ ባትስማማም ቤቴ እንዲሸጥ አልፈልግም፣ ከዚህ ቤት መውጣት አልፈልግም፣ አመዳም ሆኜ መኖር አልፈልግም እያለች ትገኛለች። እንግዲህ ሰዎችን በዙሪያ ያሉ ድሃ ሰዎችን እሷ አመዳም እያለች ስትሳደብ ነበረ። የአክስቷን የእህቷን ልጅ እንዲሁም ቤት ያለችዋን የእሷን አጋዥ ፀሐይንም
እናንተ አመዳሞች፣ እኔም እንደናንተ አሁን አመዳም ልሆን ነው እያለኝ ስትሳደብ ነበረ። አሁን ላይ ታዲያ እሷም ይሄንን ስትፈራውና ስትጠላው የነበረውን ድህነት ልትቀላቀል ደርሳለች ማለት ነው። ግን አይሆንም፣ ልቀላቀል አይገባም፣ እንደናንተ መሆን የለብኝም እያለች ነው የምትገኘው። ግን ምንም አይነት አማራጭ የላትም። ኦልሬዲ እናቴ አንቺ ከምትዋረጂ ቤቱ ብሸጥ ይሻላል፣ ቤቱ ይሸጥና ቤቱ ተሸጦ አንቺ ነፃ መሆን አለብሽ፣ ልትታሰሪ አልፈልግም በማለት አስቻለው ልጇ እሷ እንዳትታሰር ቤቱን ለመሸጥ እንግዲህ አንጥቷል። በቤት ድረስ ነው ደላላ የመጣው። በዚህ በ3 ቀን ውስጥ ደግሞ ይሄ ቤት በ19 ሚሊዮን ብር በአስቸኳይ ይሸጣል፣ ይሄ ስለሚሸጥ በማለት መጥቷል ደላላው። ኦልሬዲ ደላላውን ግን ወርቄ እየሰደበች ትገኛለች። እንዲሁም ከዛ አልፋ እየጮኸች ትገኛለች። ቤቴ እንዲሸጥ አልፈልግም ኡኡን ያለችው በቃ ኡኡ፣ ቤቴ በጭራሽ እንዲሸጥ አልፈልግም፣ ቤቴ ተሸጦ እኔ ምን ላይ ወድቃለሁ? ምን እንደሆነ ነው የምትፈልጉት? አልፈልግም ቤቴ እንዲሸጥ እያለች ነው። ግን ከመሸጥ ወደ ኋላ አይልም። ከምትዋረጂ ቤቱ ብሸጥ ይሻላል ነው እያላት ያለው ማለት ነው አስቻለው። እሷ ደግሞ አይ ቤቴ እንዲሸጥ አልፈልግም፣ እኔ ወጥቼ አመዳም መሆን አልፈልግም እያለች ትገኛለች። አልፋ ተርፋ እንዲያውም ፀሐይን ጠርታ የአፈር ቤት ኑሮ እንዴት ነው? ሽታው ምንድን ነው ሊል የሚችለው እያለች እየጠየቀቻት ትገኛለች ማለት ነው። እንግዲህ የአፈር ቤት ኑሮ ሽታው ምንድን ነው ስትል ፀሐይ ምን ብላለች? እንዲ አባዬ እርሶም እኮ ድሮ ቤተሰቦት ቤት ሆነው የአፈር ቤት ሽታ ምን እንደሆነ ያውቃሉ። የዮዲትን አባት አግብተው ነው ሀብታም የሆኑት እንጂ ምን እንደሆነ እኮ በደንብ ያውቃሉ። ረስተውት ነው ወይ በማለት እየተናገረች ነበረ። ታዲያ ይሄ በጣም አናዷታል ወይዘሮ ወርቄ ማለት ነው። እንዴት አንቺ ተደብቀሽ ወጥ መስራትሽን ትተሽ እኔ የማወራውን ሁሉ ትሰሚያለሽ ማለት ነው ወይ ነበር ስትላት የነበረው። ምክንያቱ ደግሞ ፀሐይን ስታንቋሻት እና ስትሰድባ ስለነበረ አሁን ላይ እኔም እንደናንተው አመዳም ልሆን ነው በማለት ፀሐይን ክፉና ደግ እየተናገረች ትገኛለች። አጋቹን እንግዲህ ከሀሳቡ ላይ ማንም ፈቀቅ ሊያደርገው አልቻለም። ቤቱን ለመሸጥ የመጣው ልጅ እንደዛ ሙልጭ አድርገው ስትሰድበው ለምን ይሳደባሉ ከማለት ውጭ ያው ሌላ ምንም ማለት አልቻለም። እና ወርቄ ጩኸቷን ነው የለቀቀችው። እንዴት እንደዚህ ሊሆን ይችላል? እኔ በዚህ አልስማማም፣ ቤቴ እንዲሸጥብኝ አልፈልግም፣ ከዛ መውደቂያ የት ነው ሊሆን የሚችለው እያለች እየተከራከረች ትገኝ ነበረ ከአጋቹ ጋራ። አጋቹ እንግዲህ እና ወይዘሮ ወርቄ እንግዲህ ደላላውን ለምን ትሸጣለህ? እንዲሸጥ አልፈልግም፣ በ19 ሚሊዮን ብር እንዲሸጥ ቤቴ አልፈልግም እያለች ክርክሯን ጀምራለች። ምንም እኔ ማድረግ አልችልም፣ እንግዲህ አሁን ላይ መሸጥ የፈለገው የእርሶ ልጅ ነው በማለት እያስረዳ ይገኛል። ግን ባለ 3 መኝታ በስንት ይገኛል ነበረ ብላ እሷም ስትጠይቅ የነበረው። የሚገዛ ነው ልትገዙ ነው ወይ እያለ መጠየቁን ቀጥሏል ደላላው። ምን አስበ ነው አንተ አመዳም? እኔ ጌታ አንጥቼ ነው አሁን የሚገዛው? ያለኝን ቤት እየሸጥክብኝ አይደለም ወይ? የሚከራይ ባለ 3 መኝታ በ3,000 ብር ይገኛሉ እያለ ትጠይቃለች። እንግዲህ ደላላው በ3,000 ብር ባለ 3 መኝታ ሳይሆን 4 በ4 ነው የሚገኘው። የቀበሌ ቤት ነው። እሱን የሚፈልጉ ከሆነ ለኪራይ ለእርሶ ደንበኛ ስለሆነ ለዛውም እፈልግልዎታለሁ ነበረ ሲል የነበረው። እና የቀበሌ የጭቃ ቤት ውስጥ ልኖር ነው ወይ ነበረ ስትል የነበረው። እና ወርቄ ያው የጭቃ ቤት ነው የቀበሌ ቤት፣ ክችን እና ሽንት ቤት የሌለው መኝታ ቤት የሌለው በማለት እንግዲህ ጥያቄዋን ትቀጥላለች። ሁሉም ክችኑም ሳሎኑም አንድ ላይ ነው፣ ምንም አይነት መኝታ ቤት የለውም እያለ እየመለሰላት ይገኛል። እንግዲህ ወርቄ ጩኸቷን ነው እንደተበደለች እናንተ እንደተደበደበች ኡኡ ነበረ ስትል የነበረው። ታዲያ የእሷ ጩኸት አስቻለውን አስደንግጦ እናቴ ምን ሆንሽ ነበረ ሲል የነበረው። እናቴ ምን አድርጋሃት ነው እያለ ሲጠይቀው፣ ኧረ እኔ ምንም ቤት ፈልግልኝ አሉ። ስነግራቸው ስለ ቤቱ ለዛ ነው የሚጮሁት ነበረ። እና እንዴት
ወደ ታች ወርጄ ጭቃ ቤት፣ አፈር ቤት እኔ ልኖር እችላለሁ፣ እኔ ወርቂቱ ነኝ እያለች ወርቄ ጉራዋን እያጨረጨረች ትገኛለች። ነገር ግን አብቅቶላታል ማለት ነው። መጨረሻዋ ያው ውድቀት ሆኗል። በሰው ላይ ተንኮል የሚያስብ ሰው መጨረሻው ሊሆን የሚችለው ይሄ ነው። እኔ ወርቂቱ ማንም ቢሆን እኔ ጋር የሚደርስ የለም። እኔ ዘናጭ ነኝ። የኔ ገላ በወተት በማር በቅቤ ያደገ ነው። እኔ ማንም ሊነካኝ አይችልም ነበረ ስትል የነበረው። መጨረሻዋ ግን ያው ይሄ በመሆኑ በጣም ነው የሚያሳዝነው። ሰው ያው የዘራውን ስለሚያጭድ። የወዲት ጉዲትም ታግታ ትገኛለች። ወንዶሰን አሁን ላይ አምሯል። እናትየዋንም ሄዶ እኔ ምን እንደሆንኩኝ ነው የምታስቡት? ሁሌ ጅል እመስሎታለሁ ወይ? የኔን እናት ለመግደል ሙከራ ስታደርጉ እኔም እርሶን መግደል እኮ እችላለሁ። ሁሌ ጅል እና የዋ ጅላንፎ ሆኜ የምኖር ይመስላችኋል ወይ? በማለት እንግዲህ ወርቄን ሲጥ አድርጎ እያስፈራራት ነበረ። ወንዶሰን አሁን ላይ ጀግና ሆኗል። አማቱን እንግዲህ የኔ እናት ተሰቃይታ የኔ እናት ተበድላ እኔም እርሶን የማላሰቃይበት ምንም አይነት ምክንያት የለም። የገቡበት ገብቼ እገሎታለሁ። ወንጀላችሁን ለመሸፈን ቤታችሁን ሸጣችሁ 23 ሚሊዮን ልትከፍሉ እንደሆነ ሰምቻለሁ። ይህንን ያልሰማሁ እንዳይመስላችሁ። ግን የትም ብትሄዱ ልለቃችሁ አልችልም። በእናቴ ላይ የደረሰውን ግፍ እያንዳንዱ በእናንተ ላይ እንዲደርስ አደርጋለሁ በማለት እንግዲህ እየዛተ ይገኛል። የወዲትም እዛ አፏም እጇም እግሯም ታስሮ ታግታ ትገኛለች። ምግብ እንኳን እኔ ካልፈቀድኩኝ ልትሰጧት አይገባም፣ እንዳይሰጣት እያለ ነው ያለው። አለም ታዲያ በጣም ግራ ገብታለች። ይሄ ልጅ እችን ሴትዮ የሚገላት ከሆነ በኋላ ጦሱ ለእኛም ይተርፋል። እሷ ከሞተች ወንዶሰን ይታሰራል። እኔም ደግሞ እዚህ እሱ ሲገል ካየው ለምን ለፖሊስ አላመለከትሽም? የገዳይ ተባባሪ በመባል ልታሰር እችላለሁ። ስለዚህ ሁላችንም ነን የምንታሰረው እና የወዲት ልትታገት አይገባም፣ ፈተን መልቀቅ አለብን ነበረ ስትል የነበረው አለም። ከፈታናት በጣም ይናደድብናል፣ ልንለቃት አንችልም። እሱ ውሃም ምግብም እንዳሰጧት ብሏል እንግዲህ ብላ ለአለም እየተናገረች ነበረ። ሁለቱ እየተመካከሩ ነበር። ታዲያ በስተመጨረሻ ስምምነት ላይ ደርሰዋል። ወንዶሰን ፍታት፣ ብትሞት አንተም ወንጀለኛ ነው የምትሆነው፣ እናትክም ደግሞ የገዳይ ልጅ በመባል ይገለላሉ። ከሰው ሁሉ እድር፣ እቁብ፣ ሸንጎ የሚባል ነገር አይኖራቸውም። በአይተዋር ሆነው ከሚኖሩ እዚህ ፈተክ ብትለቃት ይሻላል ነበረ ሲሉት የነበረውና እሱ ግን ፍቃደኛ አልሆነም። እቺ ተገደለች አልተገደለ ምንም አንቺም ትታሰሪበት ምክንያት የለም፣ እኔ ገድዬ ራሴው እታሰራለሁ፣ እንዳታስቢ ነው ሲል የነበረው። ታዲያ የወንዶሰን እናት እኔ ልጄ አንተን ፈልግሃለሁ፣ አንተን ማጣት አልፈልግም፣ እሷን ገደልክ ማለት ደግሞ ትታሰራለህ፣ ስለዚህ ፈተክ ልቀቃት፣ በቃ ቅጣቷ ነው፣ አንተ ብትፈታት ራሱ ትልቅ ቅጣት ነው፣ ብትፈታት ይሻላል በማለት ሲያበረታቱት ነበር። እሱ ግን ማንም እንዲፈታት አልፈልግም ብሎ ነው የወጣው። በስተመጨረሻ አለምና የወንዶሰን እናት ተመካክረው የወዲት እንድትፈታ ወስነዋል። አለም እንግዲህ ላንቺ እንደ ስራሽ ሞት ግድያ ነበረ የሚገባሽ፣ አሁን ግን አንቺን ገሎ ወንዶሰን እዳ እንዲገባ ጦስ እንዲገባ እስር ቤት እንዲገባ ስለማልፈልግ ከዚህ ወጥተሽ ሂጂ በማለት ታግታ የነበረችውን አለም ፈታ ለቃታለች። እሷም ከቤት ወጥታለች ማለት ነው። እንግዲህ ወንዶሰን በመፈታቷ ያው ከአለም ጋር ጭቅጭቅ ውስጥ መግባቱ የማይቀር ነው። በጣም ተናዷል። በጣም ስሜታዊ ሆኗል። ምክንያቱም የወዲትን እንደምናውቃት እስካሁን ባሏን የምትወድ የምታፈቅር መስላ በማስመሰል ቤት ውስጥ የቆየች ሴት፣ እናቱን ግን ስታሰቃይ የነበረች ሴት ናት። ይሄ ሁሉ ደግሞ ሰው ነግሮት አላምን ያለ ነው። አለም ነግራለች። እናቱ ሚስትክ ጥሩ አይደለችም፣ እባብ ናት፣ የእሷን ማንነት ብታይ ይሻላል፣ ብታጣራ ይሻላል በማለት ብዙውን ጊዜ ደጋግመው ነግረውት ነበር። ግን እሷ ሁሌ ሲመጣ የኔ ንጉስ፣ የኔ ጌታ፣ የኔ ምን እያለች በማስመሰል አንደበቷ ስለምትሸነግለው፣ በዛ ላይ ደግሞ እኔ የበጎ አድራጎት ድርጅት ለመስራት ወጥቼ ነው ሁላ ብላ ከዚህ በፊት ዋሽታለች። እሷ ግን ታግታ አድራ ነው እንደዛ ብላ የዋሸችው። እሷ ይኸው እንደዚህ አይነት መልካም ስራ ነው የምትሰራው። ግን ሚስቴን ለምንድን ነው የምትጠሉት? እኔ ምን ባረግ ይሻለኛል? እናቴና ሚስቴ ለምን
ተስማምታችሁ አትኖሩም ነበር ሲል የነበረው። ይህን ሁሉ አላመነም። በስተመጨረሻ እንግዲህ የዓለም ልፋትና ጥረት በካሜራ ቀርጻ ቪዲዮ ማየቱ አሳምኖታል። ሲያይ ነው ያመነው። አንዳንዴ እንግዲህ አሁን ላይ ሰው ስለተናገረ ብቻ ሊታመን አይገባም፣ አይችልም ማለት ነው። የሚችለው ግዴታ ማስረጃ ማቅረብ አለበት። እከሌ ታማኝ ነው አይዋሽም የሚባል ነገር አሁን ላይ እንደማይሰራ በጣም እንረዳለን። ማስረጃ ከሌለ የለም ነውና በዚህ ተረድቶ እንግዲህ አሁን ላይ ለእናቱ ቢያንስ ሳይሞቱ ደርሶላቸዋል ማለት ነው። ቀጣዩ ምን ይሆናል የሚለውን አብረን የምናይ ይሆናል። ለዛሬ በዚህ ጨርሳለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ቤተሰብ ስለምትሆኑ ምስጋናዬ ከልብ ነው። ባይ ባይ። እናመሰግናለን።